ምንድነው አቀርቅሮ መዋል ደብተራ ይመስል መጫር ስንት ጊዜ ልንገርሽ ድርሰት እየጻፍኩ ነው እኔ ከዚህ ውጪ ምንም አይነት ህይወት የለኝም ፈጽም ይሄ ትልቅ እርግማን ነው ትልቅ እርግማን ይሄ ለኔ ስራዬ ስራማ የሚሰራው አጥቶ ተቀምጧል አንተን የመሰለ የተማረ ልጅ እያለኝ ይሄንን ያህል ጊዜ የደከምኩበት ሀብት እንዲሁ መና ሊቀር አይደለም መና አይቀርምማ ግድ የለሽም ሰራተኛ ተቀጥሮ ይሰራ ትልቅ ትኩረት ካላረክበት ሆቴሉንም ካልተቆጣጠርከው መክሰሩ አይቀር መኪናዎቹንም ካልተከታተልክ የሚሆን ነገር የለም ማን እንግዲህ የተቻለኝን ነገር ሁሉ እያደረኩ ነው ያለሁት በለማንኛውም ማጎት መጥቷልና እናናግረው ይቅርታ ሰዓት ስንት ነው ይዛል አይደል እንዴ አይ ተጠራጠርኩና ነው ምናልባት የኔ ሰዓት ችግር ካለበት ብዬ ነው ካያ እኮ የኔም እኮ ካያ ነው አይገርም ይቅርታ አቤት ሰዓት ይዘሻል ካያ አሁንም ሰዓት ይዘሻል አዎ هذا كاكونات 20 ሰከንድም ቢሆን ያው ነው ምን ሆነሃል ስራ ነበረብህ እንዴት ስራ ፈትነኝ እንዴ 20 ደቂቃ ነው ያረፈድኩት አውቃለሁ 20 ደቂቃ ማለት እኮ በጣም ብዙ ነው ለምሳሌ አንድ የተጋገረን ዳቦ 20 ደቂቃ ቀድመሽ ብታወጪው ሊጥ ነው 20 ደቂቃ ዘግይተሽ ብታወጪው ደግሞ ያራል በሰዓቱ ካልሆነ ድሮም ዳቦ ጋጋሪ ነገር አርፍነሽ መተሽም ተሳደብያለሽ እንዴ هذه قرصرش كل نጫነሽ ድሮም ዳቦ ጋጋሪ እንሂድ በቃ ጥሩ ተመለስ በቃ እሺ እኩዮቼ ከራሳቸው አልፎ ቤተሰብ አፍርተዋል ልጅም ወልደው እየኖሩ ይውላጎቴ እነሱ የራሳቸውን ህይወት በፈለጉት መንገድ መኖር ይችላሉ እኔም የራሴን ህይወት በነጻነት እኖራለሁ ተው እንጂ በፋሲል ሞት ተው እንጂ ልጅ በዘራችን የሌለውን ከጥንት ከበፊት ጀምሮ ተከብሮ የኖረውን ቤተሰብ አታስደፍረው ይውላጎቴ በቃ አሁን ይልስ አንድ ቆንጆ ልጅ አይተንልሃል የኮሎኔል ተሰማ ልጅ አያቷ የጎንደር ሽም ነበሩ ደጃች ለጥብሩ ቆንጆ ልጅ ናት ግን ኮሎኔል ልጅቷን አላውቃትም እሱን ትታወቃላችሁ ችግር የለውም በእኛ ሐሳብ የዛሬ 15 ቀን ሽማግሌ ይልሃል ተዚያ የዳግሚያ ትንሳኤ ትጋባላችሁ አጎቴ በቃ አሁን ተወስኗል አረገኝ እንዲህማ አትይኝ ማንንም እንዲህ አትይ ደህና ማይ አይንሰድ ያገባ ይተካከለ
የህይወት አቅጣጫ ሁል ጊዜ ከኛ ቁጥጥር ውጪ ነው። ተመልሰሽ መጣሽ እንዴ? ባክሽ ሞዛዛ እየሆነ ነው። ምን ነው ቀረ? የታባቱ ነው የሚቀረው? ታዲያ ለምን መጣሽ? ተጣላችሁ? 20 ደቂቃ ረፈርኩኝ። ከዛ ተኮሳትሮ ሀገር እያዝልኝ ብሎ አይጠብቀኝ እንጂ 20 ደቂቃ ስላረፈድሽ? ይሄ ምኑ ደደብ ነው በእናታችሁ እኮ። ምኑ ነው በማርያም? ሴት አይደለሽ? ሴት አርፍዳ ስትመጣ ነው እንጂ 20 ደቂቃ እኮ ናት ደግሞ። በቃ ይቅርብሽ። እሱ አይለቀኝም። ወይ ሙልጭ አርገሽ ስደቢው። እሱ የሚውልበት ቦታ አትወል። ያኔ እርግፍ አድርጎ ይተውሽ። ያኔ ስልክሽን ሲቀጣቀጥ አታንሹ። ከዛ በኋላ አይደለም 20 ደቂቃ 2 ሰዓት ብታረፍቺ ይጠብቅሻል። አረ ምን መሄድ ነው? ለወንድ ፊት አለማሳየት ነው። ትንሽ ከተጨማለቀ ትተሹ መሄድ በቃ። ግን ለመሆኑ ምንድነው? ሰው ነው ስራው ማለት ነው። ዳቦ ባለ ዳቦ ቤት ባለ ዳቦ ቤት ስትይ ዳቦ ጋጋሪ ቢሆን ነው። ለመሆኑ ገንዘብ አለው? መኪና አለው? መኪና የለውም። ገንዘብ አለው። ገንዘብ ቢኖረውም 20 ደቂቃ ከሌለው ምን ዋጋ አለው? እመቤት የት ናት? መኝታ ቤት ያው እንደተለመደው የማይታተም ግጥሞቿን እየጻፈች ይሆናል። ሃሎ የት ናችሁ? የት ካፌ? መጣው እንዴት ነህ? ጥሩ እየሄደልሽ ነው? አዎ ታሪኩ ግን ያሳዝናል። መጨረሻው ምንድነው? ያው ልትደርሽበት አይደል? አንቺ እንግዲህ ጽፈሽ እንደጨረስሽ ወደ አዲስ አበባ ሄጄ ለአንዳንድ ደራሲዎች ያሳያለሁ። በሲዲ የሚፈልገው እሺ ችግር የለም። በጣም አመሰግናለሁ። ምን እየሰራሽ? እኮ ምን አለ ይሄን መጽሐፍ ከምትገዢ ቆንጆ ጆሮ ጌጥ ብትገዢ። እኔ ልትነግሪኝ ነው የመጣሽው? ይኸው ሙልጭ አድርጌ ሰድበውና ከዛ ስልክ ሲደውል አላነሳም። ያነሱ ሰው የሌለ መሰል። ይሄ ሊጣ ምን አልሽ? 20 ደቂቃ የቀረው ዳቦ ሊጥ ነው። 20 ደቂቃ ያለፈው ዳቦ ያራል ይበለኝ። ተጣላችሁ ማለት ነው ካማል። አንቺ ነሽ ደግሞ ገና ለገና ደራሲዎች ያውቃል ብለሽ ከማይሆን ሰው ጋር ያስተዋወቅሽኝ። እኔ ምን ለሞኑ ልጅቷ ታምራለች ማለት ዲግሪ ምናምን ዲፕሎማ አለ። ለመፈቀር ዲፕሎማና ዲግሪ ያስፈልጋል? ምን ችግር አለ? መማር እኮ አይምሮን ይቀይራል። ይሄ እኮ ነው ድሮ እኛ ችግራችን። 20 ደቂቃ እኮ የአንድን ሀገር ነባራዊ የፖለቲካ ሁኔታ ሊለውጥ ይችላል እንዴ? ቆይ ግን የፖለቲካ አቋሟ ምንድነው? ይሄ አይደል የኛ ችግር? ሀበሻ ሲባል ከኔ ጭምር ችግር አለ። እንዴት ነው ነገሩ? ነው እኮ ቆይ 20 ደቂቃ አርፍዳ መጣች፣ ከዛ ተሳድባ ሄደች እኮ። ይሄ እኮ ነው የዲሲፕሊን ችግር ማለት። በእኔ አመለካከት ግን ብትቀርብ ነው የሚሻለው። አገር ሁሉ ሴት ነው። ካልጠፋ ሴት አንተ ሌላዋን ሄዳ አጥብስም። እወዳታለሁ። ዋናው ችግራችን ደግሞ ፍቅር ነው ጓደኞች። የሀበሻ ችግር ሰዓትም አለመክበር ጭምር። ይሄን ሰዓት አክብራ መታቢው ኖሮ የሁላ ነገር ባልተፈጠረ ነው። ዋናው ችግራችን ስለ ራሳችን መልካም ነገር አለማወቃችን ነው። አዎ የፍቅራችንንም ሆነ የሀገራችን ጥሩ ነገር አለማውራታችን ነው ችግሩ። ዳቦ ጋጋሪ ትያለሽ?
የኔ ቆንጆ ወንድ ልጅ እኮ ክብሩን ስትነኪበት በጣም ነው የሚጎዳው። እንዴ እኔ መቼ ክብሩን ነካሁት? በመጀመሪያ ሰዓት አርፍደሽ በመሄድሽ አጥፍተሻል። ተገቢውን ይቅርታ እንኳን አልጠየቅሽው። መቼ እድል ሰጥቶኝ ለዛ እንኳን እዚህ ፊቱን በኩርፊያ አንጠልጥሉት። ታዲያ ድሮም ተፎካካሪ ያልሽው ታዲያ አይደለም እንዴ? ለተሰረጥጩ ሳይሆን እኮ ቆይ ምንድነው እሺ ማለት ያለብኝ? ይኸውልሽ ቀድሞ ነገር ሙያውን አትንኪበት። ከነካሽም ልታከብሪለት ልታጠነክሩ ነው የሚገባው። የእሱ ዳቦ ቤት ባይኖር የሰፈሩ ሰው ሁሉ በራብ እንደሚያልቅ እንዲሰማ ይፈልጋል። 20 ደቂቃ ማርፈዷ ለእሷ ምን እንደሆነ ታውቃለህ? ምንድን ነው? ፈተና ነው። ሴት ልጅ ምን ያህል እንደምትወዳት ማረጋገጥ የምትፈልገው በእንደዛ አይነት አጋጣሚ። አንተ ግን ተመለስ ስላለች ብቻ መሀል ሜዳ ላይ ትተሃት ተመለስ። ታዲያ ምን አጠፋው? የምትወዳት ከሆነ የዛሬ ጥፋቷን ማለፍ ነው ያለብህ። 20 ደቂቃ አርፍዳ? አዋ እንደውም 20 ደቂቃ አርፍዳ ስትመጣ በፈገግታ ነበር መቀበል የነበረብህ። ፈገግታ ብቻ አይበቃም። እንኳን 20 ደቂቃ 20 ዓመት እንኳን እሷን መጠበቅ እንደማይሰለች ነበር መናገር የነበረብህ። በንጋታው 30 ታድርገዋለች። ለምን? ሴት ልጅ ከወንድ ልጅ እጥፍ የሚያስብ አንጎል አላት። በንጋታው ከ10 ደቂቃ በፊት ቦታው ላይ ትደርሳለች። እኔ ግን አምሼው የምትወዳት ከሆነ ታገሳ፣ ተንከባከባት፣ ፍቅር ስጣት። መሀል መንገድ ላይ ተመለስ ስላለች ብቻ ትተሃት አትመለስ። ስሜቷን ለመረዳት ሞክር። እያዳመጥከኝ? እሺ አንተስ መቼ ትመጣለህ? ጽሁፌን ጨርሻለሁ። እንግዲህ ያ ምናልባት ነገ ወይ ከነገ ወዲያ ልመጣ እችላለሁ። እሺ አሁንስ ምን ላድርግ? ነገርኩ። የምትወዳት ከሆነ ታገሳት አለ። አምሽ ቻው እደውልልሃለሁ። እሺ አጎቴ ያጨልኝ ልጅ አየኋት። ቆይ አንድ ጊዜ ቻው። ነገሩን የማውቅሻለሁ። እሺ ደራሲ ነህ አይደል? ያው በምን አወቅ? እኔ ድትን የጎንደር ሲያውቅ የለ መጽሐፍ ማንበብ ትወጃለሽ ማለት ነው? አልፎ ባህሉ ግርማ ታውቂያለሽ? ማን ነው? ለነገሩ እኔ ብዙ ሰው ያውቀኛል እንጂ እኔ ብዙ ሰው አላውቅም። እሙዬ ታዲያስ እንዴት ነሽ? አለሁ። ግቢ እባክሽ፣ ትኩስ ዳቦ ልጋብዝሽ። አይ አልፈልግም። አንተ ግን ያ ጓደኛ ይመጣል እያልክ ማን? ደራሲው ነው አንዱ አለመኮንን። ሳይቸግረኝ ጓደኛዬ ነው አልኩሽ። ጭቅጭቅሽ አለቃለኝ። ይመጣል። አሁን ልጠይቂኝ ነው የመጣሽ? አይ አሁን እንኳን ስላንተና ስለራይ ላውራ ነው አመጣጤ።
በቃማ አንቺ ተመለሽኝ ልሂድ። ለማንኛውም ቶሎ ተመለስ። አጎት ነግሮ የለ? አይ አጎት ያለውን ነገር እንኳን ተይው። እንዴ ምንድነው ታዩ ማለት? እንጂ እሱም አላገባ እሷን አግባ ከምትሉኝ አንገቴ ላይ ገመድ አስገባ ብትሉኝ መርጣለሁ። ምን ነው ቆንጆ አይደለች? ቆንጆ ብትሆን ምን ዋጋ አለው? መልኳ ሳይሆን አስተሳሰቧ ቆንጆ ቢሆን ነበረ ጥሩ። ታዲያ ሽማግሌ ተዘጋጅቶ? አይሆንም። ባይሆን ሌላ ልጅ ብትሆን ይሻላል። እቺ የመጽሐፍ ዘራ ባጠገቡ አልፎባት ማጣቅ እኔ እሷን በፍጹም አላገባ። በል እሺ፣ ለማንኛውም ካጎት ጋር እንነጋገርበታለን። እሺ በቃ ግቢ ነው አሁን ልሂድ። እሺ ገንዘብ ይበቃል? አረ ይበቃኛል፣ ከበቂ በላይ ነው ያዝኩት። በል እሺ፣ ሰላሙኝ፣ ደህና ቆየኝ እናቴ። እሺ ቻው ቻው። ሰዓት 2 ደቂቃ ነው ያረፈድኩት። ይቅርታ። ችግር የለም። 2 ዓመት መቆየት ትችላለሽ። ጠብቅሻለሁ። ሽሙጥ መሆኑ ነው? የምን ሽሙጥ? ሻይ ቡና? ለኔ ስፕራይት፣ ላንቺስ? ሻይ። እሺ ስራ ጀመርሽ? ምን ማለት ነው? አንቺ ማለትሽ? አይ ያው ያንተ ዳቦ ቤት ባይኖር የሰፈሩ ሰው ጉድ ይፈላበት ነበር ብዬ ነው። ምን የኔ ዳቦ ቤት ባይኖር ምን ማለት? የኔ ባይኖር የነ ግርማ አለ፣ የነ ግርማ ባይኖር የነ ሙስጠፋ አለ። ግን የእናንተ ዳቦ የተለየ ነው። የሰፈሩ ሰው ይወደዋል። የሰፈሩ ሰው ተይው እባክሽ፣ ገደል ይግባ። ማን ነው ገደል የሚገባው? የሰፈሩ ሰው። እንዴ ምን ማለት ነው? አክስቴም እኮ የሰፈር ሰው ናት። እሳቸውም ማለት አይደለም። ታዲያ ማንን ነው? ሌላውን የሰፈር ሰው። ምን እኮ እነትዬ፣ እሺ እነማማ ቦጋለች፣ እነ ጋሽ ለማ፣ እነ ዩካቤድ፣ ስንቱ የሰፈር ሰው ገደል ይግቡልህ። ይግባ ታዲያ። ድሮም ዳቦ ጋጋሪ ተይ እንጂ አንቺ። እንዴ ካለ ስድብ ሌላ ነገር አታውቂም እንዴ? የኔ ጥፋተኛው ዝቁጭው እየመሰለው ሂድ አንካሳ ዶሮ ሳትቀድም ወደ ቤት ግባሽ። ድሮም ከማትረባ ሚስት ቤት ገብቶ መተኛት ይሻላል። የልቴጅ ሂድና ትራስን ታቅፈተኛሽ። ሂጂያ ታዲያ። ካላንቺ ሴት የሌለ መሰለሽ እንዴ? ሁለተኛ እቺ ልጅ ባገኛት እኔ የሞትኩ ነኝ ማለት ነው። ሁለተኛ እሱን አገኘው ማለት እኔ ማረባ ነኝ ማለት ነው። ሄሎ፣ ትራስን አቅፈተኛ። ትራስ ሚስት ይሁን ትለኛለች። ወዳጅ ለወዳጁ ደብዳቤ ጻፈላት። ከመጻፉ በፊት ከጥቁር ሰማይ ላይ 3 ኮከቦች አየ። ምን ተፈጠረ? ንገሪ። ምን አይነት ሰው ነህ? ሴት ልጅ እኮ በቀጥታ ጥፋቷን አትናገርም። እሷ የተናገረችውን ነገር ለማረም ነበር የመጣችው። አንተ ደግሞ ሁሉን ነገር አበላሽው። እንዴት? ዳቦ ጋጋሪ ወዘተ ብላ ስለተናገረች ዛሬ ልትመካብህ ስትመጣ ነው እንዴ? እኔ እኮ ድጋሚ ልትሰድበኝ መስሎኝ ነው። ከወደድካት ጊዜ ስጣት። ሴት ልጅ ጊዜ ሰጥቶ በግልጽ ሲያወያዩት ሁሉ ነገር ግልጽ ይሆናል። ያኔ ሳታወሩ በአይን ብቻ ትግባባላችሁ። አይ እኔ ግን የሚሆን አይመስለኝም። የእሷ ነገር እዚህ ላይ ቢበቃ ይሻለኛል። ካልክ በቃ ብያለሁ። በል እሺ፣ እኔ በቃ ወደ አዲስ አበባ እየመጣሁ ነው። ስገባ እደውልልሃለሁ። እሺ ቻው። ትዕግስት እኮ የሚባል ነገር የለሽ። እሱ በስሜት አይነት ገደል ይግባልና አንቺ ከሱ ብሰሽ ትገኛለሽ እንዴ? እሱ እኮ ምናልባት ትላንትና ስለተናገርሽው ዛሬ እንዳትደግሚበት በማለት ነበር ያጣጣልሽ። አንቺ ግን ከሱ ብሰሽ ተገኘሽ። ትዕግስት አጣሽ ሪቱ። እንዴ እኔ እኮ አፋፌን እያለኝ ስናገር እንዴት አድርጌ ነው የምናገረው? እኔማ እንዳልሽኝ ልለው ነበር። አሁንማ ነገሩ ወደ ሌላ ለወጥሽው። በመጀመሪያ አይሆኑ ጭካኔ ጨከነሽ ትልቁ ኩራቱን ጣልሽበት።
ወንድ ልጅ የሚሰራው ሲደነቅለት ሙያው ካለም ሁሉ የሚበልጥ መሆኑን ካላወቀ ህይወቱ ስስ ትሆናለች። ሙያውን ሰድበሽ ከዛ በኋላ ጠላቸው ነው የሚያየለው። ንግግሮችሽን ባስታወሰ ቁጥር የበታችነት ይሰማዋል። ያኔ አብሮሽ ሊኖር አይፈልግም። በቃ ይቅራ እንዴ? ወንድ ጠፋ መሰለሽ እንዴ? እርግጠኛ ነሽ? ይቅር እንዳልሽ እርግጠኛ በመሆን በወር ውስጥ ማተሚያ ቤት ገባ። እየሰማኝ ነው? አይ ምን ሆነ? አይ ምንም። ስለሷ ነው የምታስበው አይደል? ስለማ? ስለ ራሔል። አይ አዎ። ለምን ልብህን አትከተልም? አፍህ የሚናገረው ሌላ፣ ልብህ ግን ከሷ ውጭ በፍጹም ማሰብ አይችል። ምን ይሻለኛል? ጊዜ ስጣት፣ ትኩረት። ሴት ልጅ በቂ ጊዜና እንክብካቤ ካገኘች ሌላ ካንተ ምንም ነገር አትፈልግም። ገንዘብ ወይም ደግሞ ሌሎች ነገሮች ከዛ ቀጥሎ ይመጡ ናቸው ለሴት ልጅ። ፍቅር፣ ፍቅር ብቻ፣ ፍቅር ብቻ። ቆይ እንደውም ለምን ይዛት ከከተማ ወጣት አትልም? ስራዬስ? ስራህንማ ለጊዜው የሆነ ሰው ሸፍኖ ይሰራል እኮማ። ለምን ይሸፍንልሃል? አንተ ብቻ ወጣ ብለህ ዘና ብለህ ፍቅርህን አስተካክለህ። የት ነው ወጣ ምለው? ሶደሬ ላንጋ ነው የሆነ መዝናኛ ቦታ። አይ ይቅርብኝ። እምቢ ብትለኝስ? አልሄድም ብትለኝስ? እስከ ዛሬ ድረስ ትታ ለመሄድ በቂ ምክንያቶች ነበራት፣ ግን አልሄደችም። እምቢ ብትለኝ እኔ ማሰብ አልፈልግም። ብትኮራብኝስ? ወጣ ብለን ዝናና ስላት ብትኮራብኝስ? ትኩራ እንጂ ዋናው ነገር እሱ አይደለም እንዴ? አይ ይቅርብኝ። እምቢ ማለቷን ማሰብ አልፈልግም። ብቻ እሰይ እንግዲህ ጀመረሽ። ተይኝ። እኔማ ተውሻለሁ፣ ግን አንቺ እስከ መቼ ነው እንደዚህ የምትሆኚው? አሁን ቆይ እዚህ ቤት ውስጥ ተቀምጦ ለማልቀስ ነው ወይ ቢቀርብሽ? ወይ ደግሞ ሄዶ ማናገሩ መፍትሄ ይመስለኛል። ተይኝ አልኩሽ እኮ። ይልቁኑ ኩራቱን ተይና ሂጂና አናግሪው። ሂጂና አናግሪው? አዎ ሂጂና አናግሪው። ደግሞ ተወደድኩኝ ብሎ አናቴ ላይ ይውጣ? አይመስለኝም። እንደዛ አያደርግም። አጉል ኩራት ብታሳዩ ነው እልህ የሚጋባው። አሁን የተያዛችሁት ምንድን ነው? ተይኝ፣ አልፈልገውም። እንደውም ይቅርብኝ። በአንደበትሽ ተዋሻለሽ፣ በልብሽ ግን ታስቢዋለሽ። እኔ ምንድነው ማለት ያለብኝ? እሺ ሂጂና አግኙ። ዳቦ ቤት ታዲያ ከዛ ነገሩን ፍርጥርጥ አድርገሽ ንገሪው። ከሆነ ይሆናል፣ ካልሆነ እዛ ላይ ያበቃል። በቃ እንደሚወደኝ በምን አውቃለሁ? ይኸው እያየሁ አይደል? በሆነ ባልሆነ ነገር ትጣላላችሁ። ይሄኔ እኮ እሱ እዛው አልጋው ላይ ተጋድሞ እያለቀሰ ይሆናል። እኔ ግን አንቺን ምን እንደማድረግ ታውቂያለሽ? ምን ታደርጊያለሽ? አይደለም ዳቦ ቤት ጨረቃ ላይ ነው እንኳን ብባል ከወደድኩት ሄዳለሁ። ዓለምና ጊዜ ከከበደ ሚካኤል። እኔማ አቶ ጊዜ ከጥንት ጀምሬ ሄሎ፣ ጤና ይስጥልኝ ጋሻ ለመለኮት። አንዱ ዓለም ነኝ። ድርሰቱን ይዤ መጥቼ ነበር። የት ላርግ? አዎ እንድታይልኝ ብዬ። እሺ እሺ፣ አመሰግናለሁ። እሺ። በዝናብ ቅጠል ከአንዱ ዓለም ኪዳነ አማልዱኝ ባልልም አስታራቂ ልኬ ባልማጸንሽም ፊትሽ ተንበርክኬ እምባዬ እንዳይታይ ካንቺ ተደብቄ። ጤና ይስጥልኝ ጋሽ ዘሪሁን። ዩኒቨርሲቲ መጥቼ ነበር። ካይለ ጊዮርጊስ ማሙ ይላል። ፈተና ይላል እሱ። ስላንቺ ያነበቡት የህይወት መጽሐፍ፣ ስላንቺ የገለጡት የታሪክሽ ምዕራፍ። እቺን ነገር ለጋሽ ጌታቸው መስጠት ፈልጌ ነበር። ቆይ ልደውልላቸው። ሆኖ የዘመኑ ሳቄ አወኩ ተማርኩ ስል ሁሉንም ጠንቅቄ
ከደመና በላይ ሐሳቤ ቢርቅ ከተራውም ድሃ ዕውቀቴ ቢልቅ በእውቀቴ ሳልረዳው የሚጠብቀኝን በተስፋ ህሊና የኔ ዕውቀት የምለው ሆኖ ቀረመና ጥያቄ ብጠይቅ ዘወትር አበክሬ መልሱ ስለጠፋ እኔም ተማረሬ ነፍስ ያለውን ሁሉ ሕፃን ሽማግሌ ሰርቶ በላውን ከወዴት ዘረፍሽው ዮሐንስ አድማሱ ያን መሰል ተፈጥሮሽ ያን መሰል ቁመና ያን መሰል ወረርሽ ያን መሰል ወዘና ያን መሰል መከወን ያን መሰል ፍጹምና ከወዴት ዘረፍሽው የትስ ይገኝና ምን ወደር ምን አቻ ምን አምሳል ተገኝቶ ምን ቋንቋ ሊገልጽሽ ቋንቋ ሁላ ደህይቶ ውበት እንኳን ሲዋብ አካልሽ ተሰርቶ ዝም ማለት እንጂ በተደሞ አቃቶ ያን መሰል ርቀት ያን መሰል ፍጥረት ያን መሰል ደምግባት ያን መሰል ጥራት ያን መሰል መልክ ይዘሽ ተጣልተን ተኳርፈን ተቋርጠን ሴጣን ነህ ብለሽኝ ሴት አይረባም ብዬ አንጎራጉራለሁ አፍዝዞኝ ስቃይ አንቺ ልጅ ሰይጣን ሲዘምር ከክፍሌ አቦቸር ሲበለው ሲበለው በለው ይላል አሉ ሰይጣን ሲዘምር እሱ ይሆን ከአማኑኤል መሐሪ እመጣለሁ እያልኩ ሰዎችን ዘግንቼ አልቀርም እያልኩኝ ከወዳጅ ጠፍቼ ጊዜ የለኝ እያልኩ ላንቺ ጊዜ አግኝቼ ይኸው እዚህ ያለው ለረጅም የማይሰለች ፍጹም የማያረጅ ወግ እያወጋውኝ ወግ አዳምጣለሁ። ሰዓቱ ይገባሽ። ጨረስከው? አዎ ጨርሻለሁ። የግጥሙ ርዕስ ብርሃንን ይጋርዳል እንዴ አይኔ ሳይታወር በምርኩዝ መሄዴ ጨረር ይሁን ፍቅር የሚያዩት ሙቀት ይሁን የማይነካ ማይዙት እሳቱን አንድ እጄ ያንቀጠቀጠኝ አንተም ባየው ጊዜ ሙቀት የሚሰማኝ ቀን ብርሃኑ ምድረ በዳ ይመስል ሆኖብኝ አንተ ስትመጣ ግን ጫጫታ ወጋታ ወከባ ውስጥ ነኝ መንፈሴ የሚነቃው እጥፍ የሚሮጠው እጥፍ የሚያስበው እጥፍ የሚስቀው እጥፉን የሚያየው እጥፍ የሚያስበው አንተ ስትመጣ አንተ ስትኖር አንድ ነገር ልነግርሽ ነበር። ምን? ሁለታችን ብቻ ረመላበይን ችላት በይ ጤና ይስጥልኝ። ጤና ይስጥልኝ። አማህ የለም። አንተ አዲስ ነው መሰለኝ አይቼ አላውቅም። አዎ አዲስ ነኝ። እዚህ ነው የምትሰራው? አዎ እዚህ ነው የምሰራው። አሪፍ ጎበዝ። ታዲያ ወዴት ሄዶ ነው? የት እንደሄደ አላውቅም፣ ግን ሰሞኑን የሚኖር አይመስለኝም። እኔ እኮ መልእክት ሲደርሰኝ የለውም ስትለኝ ብቻዋን መስላኝ ነበር። ገብረ ክርስቶስ ደስታ አንብበሃል? አዎ አንብቤያለሁ። አሁንም እያነበብኩ በጣም የምወዳት ግጥሜቷ መሰለች። እኔ እወድሻለሁ ኦኬ ብዙ ሺህ ዘመናት እልፍ አእላፍ ሌሊት ሚሊዮን መሰለኝ ፍቅሬ አንቺን ስወድሽ ቀኑ ረዘመልኝ እኔ እወድሻለሁ የሰማይ መሬቱን የባህር ስፋቱን እንዳለም ዳርቻ የርቀቱን ያህል እንደ ጽጌረዳ እንደ አደይ አበባ እንደ ሎሚ ሽታ ደስ አይልም? እንደ ከርቤ ብርጉድ እንደ ጣንጢስ እንጨት ውድ እወድሻለሁ አበባ እንዳየንብ እንደ ቢራቢሮ ጫካ እንደሚያስሰው ፍቅርሽን በፍቅርሽ ልቀምሰው ማር ወለላይ ነሽ ከረሜላ ስኳር አማርኛ ይበቃ ወይ ጉድ ባለም ቋንቋ ሁሉ ቢወራ ቢነገር እኔ እወድሻለሁ እንደ ማታ ጀንበር እንደ ተወርዋሪ ኮከብ የማልጠግብሽ ስወድሽ ጡት እንዳየ ህፃን ወተት እንዳማረው ጠጋበይ ዘመዴ አፍሽ ህይወቴ ነው ጣይ ላይ ያለ ቅቤ
ገላዬ ገላሽን ሲነካ እንደሚያልቀው አፈር መሬት ትቢያ ውሃ እንደሚባለው ፍቅሬ አንቺን ስወድሽ ብዙ ሺህ ዘመናት እልፍ አእላፍ ሌሊት ውዴ እወድሻለሁ አይኖችሽን ባይኔ ተዳክሜ እያየሁ ስወድሽ በጣም ቆንጆ ነው። አዎ በጣም አሪፍ ነው። ደስ ይላል። በጣም ጎበዝ ነህ። አንቺም በጣም ጎበዝ ነሽ። እንታወቅ። አራት አምባሻ አራት ሆነ በይ በእናትህ። ተያይዘው ነው የሄዱት። ተገላገልና አሁን ይዋጣላችሁ። ደስ ያለሽ ትመስያለሽ። አንድ ደስ የሚል የሚገርም ሰው አግኝቼ። የት? ሰራቦ የሚሸጠው ልጅ ብለሽ ዳቦ ሻጭ ምን ችግር አለው? እሱ ሰው አይደለም? ሰውማ ሰው ነው። አይ ግጥም ገጣሚ ዳቦ ሻጭ ምናምን ስትይ ጊዜሽ እንዳያልፍብሽ ሳትጠቀሚበት። ደስ አይልም? ደስ ይላል። ምን ልትይ ነበር? አንተ ንገረኝ፣ ምን ልትል ነበር? አይ ማለቴ ግራ ስለሚገባኝ ልጠይቅሽ ነው። ለምንድን ነው ግን ማለቴ ግራ ታጋቢኛለሽ? እኔ ወንድ አላምንም። ለምን? ከዚህ በፊት በፍቅር ተጎድቻለሁ። ታዲያ ሁሉም ወንድ አንድ ነው እንዴ? በቃ ዘፈኑን ታዳምጫለሽ? ከአንዴም ሁለት ሶስቴ ፍቅር ደርሶብኛል። ሶስቴ ፍቅር ደርሶብኛል? ያንቺ ግን የተለየ ነው። ምን ነው? ምንም። ምን ሆነሽ ነው? እስቲ ተወኝ። ምን አገኘ? ስልክሽን ለምን ዘጋሽው? እኔማ ከሱ ጋር ስለሆንኩ ብዬ ለትንሽ ጊዜ ጸጥ ልል ብዬ ነበር። ምን ተፈጠረ? ዘፈን አይጋብዘኝ መሰለሽ? የምን ዘፈን? አንድ ዘፈን። ታዲያ ምን አለበት? ዘፈኑ እኮ ከአንድም ሁለት ሶስቴ ፍቅር ደርሶብኛል የሚል ነው። የሆነ እንደሆነስ ሁለት ሶስቴ አፍቅሮ ከነበረማ ቢቀርብኝ ነው የሚሻለኝ። እኔ ደግሞ የመጀመሪያው እኔም ብዬ ስንት ነገር ሳስብ፣ አንቺስ የመጀመሪያሽ ነው? እያወቅሽ ከሱ በፊት ማንንም እንደማላውቅ። እንዴት ነው ነገሩ? እውነቷን እኮ ሊሆን ይችላል። ከዚህ በፊት በፍቅር መጎዳት ያለ ነገር ትቷት ሄዶ ወይ ደግሞ ከድቷት ሊሆን ይችላል። ለማንኛውም ታዲያ ትዕግስት ከሌለ እንደዚህ አረፍተ ነገር መጣረሶች እንደዚህ አንቀጽ መርዘሞች እነሱ ነው ለማስተካከል ያልኩት። አልፎ አልፎ መስተካከል የሚገባቸው አሉ። መስተካከል የሚገባቸው እንደዚህ መብራራት ሲገባው ባጭሩ የገለጽከው ነገር አለ። ባጭሩ መገለጽ ሲገባው ደግሞ የበለጠ ተንትነህ ለማስረዘም የሞከርካቸው ነገሮች አሉ። እነሱን ነገሮችን ገጽ እያስኩኝ ማስታወሻ ጽፌልሃለሁ። ምንድነው? አንቺ አልጋው ላይ ተኝ፣ እኔ ሶፋው ላይ ተኛለሁ። አይ አንተ አልጋው ላይ ተኛ፣ እኔ ሶፋ ላይ ተኛለሁ። አይ አንቺ አልጋ ላይ ተኝ።
ራሔል 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 ተነሳ እንዴ? ለምን አልቀሰቀስሽኝም? አይ አተኛኘት አሳዝኖኝ በደንብ ረፍ ብዬ እኮ ነው። በቃ ለቅለቅ ብዬ ልምጣና ቁርስ እንብላ። በጣም ጎበዝ ነህ። በፍጥነት አመሰግናለሁ። መጽሐፍ ስለምትወድ ጊዜ ለመጥቼ ነበር። በጣም አመሰግናለሁ። በጣም ጎበዝ ነህ ማለት አሁን ባለው የመጽሐፍ ዋጋ እንዴት ትችላለህ? አዎ ያው እየቆጠብ እንዴት ትችላለህ? ጊዜ ካለ ልጋብዝ። በጣም ደስ ይለኛል። በጣም ደስ ይለኛል። እኔ ታንክ ዩ በጣም አመሰግናለሁ። ፑሽኪን ክበብ ሲባል ሰምተህ ታውቃለህ? አዎ የት ሰማ? ያው ምን አንቺ ስትይ ነው? የአዲስ አበባ ልጅ? አይ አይደለም። ፑሽኪን ራሻዊ ነው። አዎ አውቃለሁ። ታውቃለህ? ለእኔ ግን አገር ዘመን በስነ ጽሁፍ ውስጥ ዋጋ እንደሌላቸው ይሰማኛል። በስነ ጽሁፍ ዓለም ሰው ነው ትልቁን ሀሳብ አፍላቂ። ሰው ነው ትልቁ። ሁሉም ከሰው በታች ናቸው። ሀሳብ ዜግነት የለው። ከ300 ዓመት በፊት የኖሩ ሰዎች ታዲያ ዛሬም ድረስ ደስታን ይፈጥራሉ። ሀገር ያስተሳሰብ ውጤት ነው። ስነ ጽሁፍ ደግሞ ሀገርን አፍርሶ አድማስና ድንበርን ገስሶ ለሁላችንም ይደርሳል። እንዴ ሰላም ነው? ሄይ እንዴት ነህ? ታዲያስ ጤና ሰላም እንዴት ነህ? ሃይ ሰላም ነሽ? እንዴት ነህ? እደውልልሃለሁ በቃ ጠፋህ እኮ አለሁ። እንዴት ነው? ሁሉ ሰላም ነው? ሁሉ ሰላም። ኦኬ እሺ እሺ። የት ታውቀዋለህ? ገጣሚ እኮ ነው። አይ ዳቦ ቤት ነው የማውቀው። ኦኬ ብዙ የስነ ጽሁፍ ሰዎች ይመጣሉ፣ አስታውቃለሁ። እሺ እባክሽ ከዚህ ቦታ ሌላ ቦታ እንዴት ነው? ምን ነው? አይ በቃ ሰው የተሰበሰበበት ቦታ ትንሽ ይጨንቀኛል። ኦኬ እሺ። መድገም ነው። እስቲ አስበው፣ ይህ ነገር ያስቃል ስለተባልክ ያንን ነገር እስቲ ትስቃለህ። አሊያ አጭር ልብ ወለድ እንዲህ አይነት ነው ስለተባልክ ያንን ትከተላለህ። ከዛ አይነት መንገድ ወጣ ማለት ኦሪጂናል ስለመሆን መጣ። ግን እኮ በትክክል መድገምም ቀላል ነገር አይደለም። ለኔ የደገመ ጀግና አይደለም። ሰው ሁሉ ኩረጃ ነው ባህሪው። ለኔ አዲስ ነገር ፈጣሪ ነው የማደንቀው። አዲስ ነገር ለመፍጠር የተለየ ችሎታ ያስፈልጋል። በነገራችን ላይ በዚህ ዓለም ላይ ምን ማለት አዲስ ነገር ሁሉም ነገር ድግግሞሽ፣ ሁሉም ነገር ኮፒ። አያት ቅድመ አያቶችሽ እነሱ ተሰምቷቸው ያለፈውን ነገር አንቺም ልክ እንደነሱ ተሰምቶሽ ታልፊያለሽ። በጀግና ሰው ውስጥ ማለፍ የሚባል ነገር የለም። ሁሉም ዘላለማዊ ነው። ዘላለማዊ? በዚች ምድር ላይ ምንም ዘላለማዊ የሚባል ነገር የለም። ሁሉም ነገር ኃላፊ ግዑዝ ነገር ካልሆነ በስተቀር። ሀሳብ ግን ዘላለማዊ ነው። ከአንዱ አንዱ ይተላለፋል። ሀሳብ እኮ ነፍስ የለም። ግን ነፍስ ይገነባል። መጀመሪያ ቃል ነበር አይደለም? ቃል እኮ ነው ስጋ የሚሆነው። ለማንኛውም በምንም አይነት ምክንያት ዘላለማዊ የሚባለውን ነገር ማረጋገጫ ማግኘት አልቻለም። በምንም አይነት ቆይ ሂሳብ አይሆንም። ኧረ አይሆንም። ከየት ታመጣለህ? ገና ስራ መጀመሪያ አይደል እንዴ? ለመሆኑ ደሞዙ እንዴት ነው? ያኖርሃል? አዎ ምንም አይደል። አሪፍ ጎበዝ። ከጎበዙና ከቆጠቡ መሻሻል አይቀርም። ምንድን ነው ልም ወደፊት? አይ እንዴት? አይ
የሆነ ህልምማ ሊኖር ይገባል። ህልም ከሌለ ምን ዋጋ አለ? ጥሩ ጭንቅላት አለ፣ የሥራ ፍቅር አለ። ህልም ማለም ይገባል። ህልም ማለም አለብን። ህልም እኮ ካለምክበት ይደርሳል አይመስልም? የአክስቴ ልጅ ናት። እነሱ ጋር የመጣሁት ለትምህርት ነው። ያው ትምህርቱን ስጨርስ እዛው ሆኜ ስራ እየፈለኩ ነው። እናትና አባቷ ለሕክምና ውጭ ሀገር ሄደዋል። ምንድነው የተማርሽው? አካውንቲንግ። እና ቤት ነው? አይዞህ አትጨነቅ፣ የትም ቢሆን ችግር የለም። በአንተ ደሞዝ ጥሩ ቤት ማግኘት ሊከብድ ይችላል። ሻይ ጠጥተህ ሄደህ ግባ። አሁን ጠጣን አይደል? አዎ፣ ግን ቤቴን አይተህ በዛው ትሄዳለህ ብዬ ነው። እንግባና ትወጣለህ። ብዙ ስራዎችን ልሰራ ሞክሬ ነበር። ብዙ ቦታ ተቀጥሬ ነበር፣ ግን አያዋጣም። የራሴን ስራ ለመስራት ስወስን የቤተሰቤ ዳቦ ቤት ነበር። እሱን ሰጡኝ። በጣም ልቤን ይነካኛል። ብዙ ስትይ ገጽ ማለት ነው። ሀሳቡ፣ ጥልቀቱ፣ ምሰጣው። ሻይ ላፍላለህ? ለማግባት አስበህ ታውቃለህ? አይ አስበህ አታውቅም? አስባለሁ፣ ግን ያው ጋብቻ ጊዜ የሚጠይቅ ነገር ስለሆነ ብዬ ነው። ለአንድ አፍታ እንኳ እንገለል። አንቺስ? አስባለሁ። ዝም ብለን አብረን ዝም እንበል። ምነው አዋሽ ማዶ ቆቃ የሸለቀው ግርጌ ሸሽተን የቆቃን ሰቆቃ ሰምተን ሲቃውን ሲሰብቀው አይተን ሰቀቀኑን ተወያይተን የምሽት ጀንበር ቢውጠን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያክቶመትም ሲያስገመግም በዐይነ ህሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር አንቺ አልጋው ላይ ሆኜ እኔ ሶፋ ላይ አልጋው ላይ ለምን አተኛም? እኔ አይሆንማ፣ እንደዛማ አይሆንማ። አንቺ እዚህ ተኝ፣ እኔ እዚህ ተኛለሁ። አዋሽ ማዶ አብረን እንውረድ። አጉል ነው ብለን ሳንፈርድ ድንቅም ነው ሳንል ሳንወድ ዝም ብለን አብረን ብንወርድ ከሰው መንጋ ተለይተን ከጠረኑ ተነጥለን ከጉምጉምታው ተገንጥለን ከኳኳታው ብንከለል ከላንቃው ከድምፁ ሸሽተን በእፎይታ ጥላ እንጠለል። በቆይታ በጸጥታ ዝም ብለን አብረን ዝም እንበል። ሄሎ፣ የት ጠፋሽ? ዛሬም ሶፋ ላይ ሊያድር እኮ ነው። ምን እንዲሆን ፈልገሽ ነበር ታዲያ? አጠገቤ እንድተኛ ነው። እዚህ ድረስ የመጣሁት እኮ እንዲያቅፈኝ እንዲስመኝ ነው። ለዚህማ ወሳኙ አንቺ እኮ ነሽ። የሚጋብዝ ነገር አሳየው፣ ጸጉርሽን ፊቱ አስተካኪ እና ደግሞ አትራቂ። አፋውጥቼ ቀፈኝ ማለት ነው የቀረኝ። አስፈላጊ ከሆነ አድርጊው። ቀፈኝ ሳመኝ ማለት እኮ ነውር አይደለም። እፈራለሁ። በቃ በተቻለ መጠን ትኩረቱን ለመሳብ ሞክሪ። ቻው። አንዲት ጓደኛዬ ከቦይፍሬንዷ ጋር ወጣ ብላለች፣ ግን የተግባቡ አልመሰለኝም። እንዴት ማለት? ስሜቷን የተረዳት አልመሰለኝም። አሁን እኮ ደውላ የምትነግረኝ እሱን ነው። ምን ነው? ስልኬን ጣልኩ መሰለኝ። ጠፍቶ ነው? አይ ሆቴል ረስቼው ነው። ምን ምሳ ስትበላ ነው? አይ ማለቴ ቤት ረስቼው። የት ልትደውል ፈልገህ ነው? እናቴ ጋር ልደውል ነበር። ግድ የለም ይቀር። እና ደውላ? አይ ግድ የለም ደውል፣ ችግር የለም። ክፍለ ሀገር ስለሆነ ይቆጣል። ችግር የለም ደውል። ኧረ በእውነት እንዴ ማለት ነው?
ሄሎ ስማ፣ ዛሬም ሶፋ ላይ ልታድር ትፈልጋለህ? እንዴት አወቅ? አየው። እንዴት ነው የማቅፋት የምስማት? እሱንም ሰው እንዲያሳይ ትፈልጋለህ እንዴ? በቃ ተቅረባት። ተግባባን? እንዴት? ደህና ደር። ሄሎ ሄሎ፣ እማ የት ጠፍተህ ነው? እስካሁን ስደውል ስልኬን ረስቼ ወጥቼ ነው። በደህና ነው የፈለግሽ? ተብኝ ነዋ። ደህና ነህ? አይ በቃ ሰላም ልበልሽ ብዬ ነው። እሺ ይሁን። እሺ ምን ነው? ምንም ቲቪ ልክፈትልሽ? አንተስ አታይም ፊልም? አያለሁ። ኧረ ና እዚህ ጋር ሆነ እይ። ባለሙያ ነሽ። ቆንጆ ነው። በጣም ይጣፍጣል። የማን ነው የግጥም መጽሐፍ? የኔ ነው። መዋስና ማንበብ ይቻል ይሆን? በጣም አሪፍ ነው። አንዱም ማንበብ አስተያየት ትሰጠኛለህ። ታንክ ዩ። ለምን አታሳትሚም? እንዳየሁት ያለቀለት ይመስላል። መጽሐፍ ለማሳተም ጽፎ መጨረስ ብቻ ይበቃል። ገንዘብም ያስፈልጋል። አዎ አውቃለሁ። ለዛ ነው። ሌሎች ነገሮች ትሞክሪያለሽ? ማለቴ ወጥ ልቦለድ ወይም ወግ? አይ ግጥም ብቻ ነው የምጽፈው። ለግጥም ልዩ ስሜት አለኝ። ይህ መጽሐፍ ጽፍ ህልሜን ላሳካ ነበር። ህልሜን ላሳካ? አንቺ ህልምሽ ምንድን ነው? ህልሜ የመጀመሪያ ግጥም መጽሐፍ ማሳተም። ሁለተኛው ህልምሽ? ሁለተኛ ህልሜ ሁለተኛ የግጥም መጽሐፌን ማሳተም። ሶስተኛ ህልም አለሽ? አዎ አለኝ። ምንድን ነው? ሶስተኛ ህልሜ ሶስተኛ የግጥም መጽሐፍ ማሳተም። እና በገንዘብ ችግር ምክንያት ነው ሳይታተም የቀረው ማለት ነው? አንድ 20 ሺህ ብር አለኝ፣ ግን መጽሐፉን ለማሳተም 35 ሺህ ብር ያስፈልገኛል። አንድ የግጥም ውድድር አለ። ሽልማቱ ብቻ 50 ሺህ ብር ነው። በቅርብ ቀን ውጤቱ ይታወቃል። እሱን ካሸነፍኩኝ ይታተማል። ታሸንፊያለሽ? ለማሸነፍ ነው የተወዳደርኩት። ቆይ ባታሸንፊስ? ያው አሁንም እኮ አላሸነፍኩም። ሳላሸነፍ እንደምኖረው እኖራለሁ። አይ ግድ መሽቷል፣ ተመለሽ። በፍጹም ነው። በእውነት ዛሬ እጅግ አሪፍ ቀን ያሳለፍኩት፣ በጣም ደስ ብሎኛል። እኔ በጣም ቆንጆ ቀን ያሳለፍኩት። ነገ ፖኤቲክ ጃዝ አለ። ምን ነው ፖኤቲክ ጃዝ? ግጥም በጃዝ ሙዚቃ። ዋው! ጊዜ ካለ ጋብዛለሁ። በጣም ደስ ይለኛል። ሰላም ደሪ። አመሰግናለሁ።
ኧረ መላ በሉኝ ችላ አትበሉ አንቺን ብዬ መላ መላ አንቺን ካላገኘው መላ መላ ልሽ ብዬ መላ መላ ናፍቄ ከቀረው መላ መላ እኔስ ሞቴን እንጂ መላ መላ ሌላም አልተመኘው መላ መላ ኧረ መላ በይኝ ችላ አትበይኝ ኧረ መላ በሉ ችላ አትበሉ ጤና ይስጥልኝ። አይ ምንም ችግር የለም። ወንበር ልሳብ። ኦኬ ይቅርታ ቆየኋቸው አይደል? በጣም ምንም ችግር የለም። አቶ አንዱዓለም ቀጥታ ወደ ጉዳዩ መግባት እንችላለን? እንችላለን። ያው እንግዲህ አጎትህ እንደነገሩኝ ጎንደር ያለውን ሆቴል ለመግዛት አስበሃል። ግን በደንብ አይተኸዋል? ማለት በጣም መሀል ቦታ ላይ ነው ያለው። መኝታ ቤቱ፣ ጋርደኑ፣ ሬስቶራንቱ ልክ ነው፣ አይተነዋል። ግን ብዙ እድሳት የሚፈልግ ነገር ነው። በዛ ላይ ዋናውን ሆቴል አፍርሰን ነው መገንባት የምንፈልገው። ስለዚህ ቀጥታ ዋጋውን መነጋገር እንችላለን። ኦኬ እንግዲህ እኛ የምንለው 2 ነው። 2 ትንሽ ይበዛል። ኧረ በፍጹም አይበዛም። መሀል ከተማ ላይ ያለ ቦታ ነው፣ ግንባር ቦታ ነው። እኛ ገንዘቡን ለሌላ ቢዝነስ ስለፈለግነው ነው እንጂ ትንሽ ብንታገስ እስከ 5 እንሸጠዋለን። አዎ ሊሆን ይችላል። ግን ከእናቴ ጋር ተነጋግሬ የመጣሁት በ1.7 ማለቅ የሚችል ከሆነ 1.7 መቼ መጨረስ ትችላላችሁ? ሰሞኑን ትንሽ ጉዳይ አለች። በሚቀጥለው ሳምንት ግን መፈራረምና መጨረስ እንችላለን። በቃ ለማንኛውም እንደዋወላ። ስልክ ግን እምቢ እያለኝ ነው። አዎ ይቅርታ፣ ትናንት ረስቼው ወጥቼ ነው። በጣም አመሰግናለሁ። መልካም ጊዜ። ሰላም ሁኑ። እሺ 1,700,000 ያን ያህል ቤተሰቦቹ ነጋዴዎች ናቸው። ሚሊዮነር ሄሎ፣ ዛሬ ደውለውልኝ ነበር? አዎ ይቅርታ። አነበቡት? እሺ፣ ነገ ጠዋት። እሺ። አንቺ የምትገርሚ ነሽ። ለነገሩ ከወደድሽው አያገባኝ። መውደድ መጥላት አይደለም። ተግባባ እንዴ? ሃይ ጭቅጭቁ ምንድነው? ዛሬ ጭቅጭቅ የለም። አትገርምሽ? ይቺ ገገማ ከዳቦ ጋር እፍ ብላልሻለች። ታያት እባክሽ፣ የወደደችውን ታድርግ።
እሷ ዳቦ ጋጋሪ ጋር ስትሄድ እኔ ሚሊዮነር ጋር ነበር። ሚሊዮነር? አይገርምሽ? የሀብታም ልጅ ነው። በዛ ላይ ሚሊዮኖችን ነው የሚያንቀሳቅሰው። ሲያምር ገና ጎረምሳ እኮ ነው። ጠበሽው ክትኗ ወዴት ነው? አሁንም የለም። እዚህ ከምትንከራፈፊ ለምን ወደ ሚዲያ ነው አብረን እንሄድ? ቀጠሮ ካለሽ ሂጂ። ለመደምደም አትቸኩይ። አመለጠሽ ሳታይ ታገሺ። የኔ መቤት የኔ ልዕልት እያለ ሲንከባከበኝ ከርሞ የሚፈልገውን ካገኘ በኋላ ይንጠባረርብኝ እንዴ? አመለጠሽ ሳታይ ልዩ ትንሽ ቆይ። በቃ የሷ ነገር 4 ነጥብ ተደረገና አካባቢዋን ማየት ጀመርክ ማለት ነው። አላመንከኝም? አፍጦ ያያታል። እሷ ፈገግታ ነገር አሳይታው ቢሆን ነው እንጂ ከወንድ ጋር ያለች ሴት ላይ ማፍጠጥ ምን ይባላል? ምን እስከዛሬ ድረስ ሰው አያትም ብለህ ታስብ ነበር እንዴ? ተሳስተሃል እባክህ። እንደውም እኮ በጣም እኮ ደስ ሊል ነው የሚገባው እኮ ሰው ሲያያት። አስቸጋሪው ነገር መጥፎው ነገር እሷ ሌላ ሰው ማየት ከጀመረች ትናንት ማታ አብረን አምሽተን ነበር። ይሆናል። ይቅርታ ቀጠሮ ስላለኝ ፕሊዝ።
ሄሎ ዋስዬ እንዴት ነህ? አለሁ ደህና ነኝ አለሁ እባክህ እምልህ ይሄ ጃዝ ፖይንት የሚባለው የት? አሃ ኦ እሺ አዎ ዛሬ እሺ ታንክ ዩ ዋስ እሺ ይሄ የሚቀጥለውን ግጥም መታሰቢያነቱን እዚህ አዳራሽ ውስጥ ለሚገኘው ለአንዱ ዓለም መኮንን አበርክቻለሁ። አንዱ ዓለም እንኳን ደህና መጣ። ካልታተመው መጽሐፍ ርዕስ በሌለው ባልታተመ መጽሐፍ ባልተመደረከ ባልታየ ተውኔት እንደዚህ ተጽፏል በምዕራፍ ከፍለውት ታስረው የተፈቱ ዘለው ያልጠገቡ የሀብታም ትራፊ ምግብ የለመዱ ምድር እስክትርድ ውሾቹ ዘለሉ። እኒህ ምስኪን ውሾች የፀሐይን ብርሃን በሰንሰለት ታስረው የዕለት ምግባቸው ነው ፍጥረት ናችሁ ያላቸው። ማንበብና ማየት መስማትና ማወቅ ለየቅል ቢሆንም በሆዳሞች አገር በምስኪኖች ሰፈር የዕለት ፍላጎትን ከመመለስ በላይ ትልቅ ዕውቀት የለም። ካልታተመ መጽሐፍ ባለቤት ከሌለው ከዚህ በላይ ማንበብ እጅግ አታካች ነው። አልፈልግም። እኔ ሽማግሌ እንዲላክ አልፈልግም። እሺ በቃ ለማንኛውም እኔ ነገ ጠዋት እመጣለሁ። አዎ እንመጣና እንደሚሆን ይሆን። እሺ በቃ ቻው። ምን ነው ሰላም አይደለም? ሰላም ነኝ። እናቴ ምን ነው አሟቸው ነው? አዎ ትንሽ አሟት። ለክፉ የሚሰጥ ነው? አዎ ለክፉ የሚሰጥ ነው። እማን ሳይሆን እኔ። ኧረ የወላጆች መታመም እኮ ልጆችም ላይ ቢሆን ጭንቀቱ ቀላል አይደለም። የት ክፍለ ሀገር ነው? ለማንኛውም ነገ ጠዋት መሄድ አለብኝ። ገና ስራ ከመጀመር አይዞ እንግባ። እንዲሆነ በቃ እንሂድ። አይዞ ተረጋጋ። እሺ እስኪ ግጥምሽን አንብቢ። የቱ? ትላንት ጻፍሽ? እሺ ከዚህ ሁሉ ግን ለምን አይቀርብንም? ምኑ? ግንኙነታችን፣ ፍቅሩ ይሻላል። ጥሩ ምን ሆነ ነው እንዴ የተቆለልከው? ማን የተቆለለው? አንተ ነህ። ገና ለገና ወዳኛለሽ ብለህ ነው አይደል? ለምን አትይኝም? እሱማ ትቻለሁ። ነገሩ ነው እንጂ ነገሩ አንቺ ነሽ እንጂ ከሰው ጋር ሆነሽ ሰው የሚያይሽ። ከሰው ጋር ሆነሽ ሰው የሚያይሽ?
ማን ነው የሚያየኝ? እኔ ምን አውቅልሻለሁ እንደዛ ሲያፈጥብሽ? አሃ ገና ለገና ሰው አየሽ ብለህ ነው እንዴ? ታዲያስ ዛሬ ማየት ከጀመርን ነገ ሌላ ነገር ሊፈጠር የማይችልበት ምን ምክንያት አለ? ምን ለማለት ነው? እኔ ምን ስለሆንኩ ሌላ ነገር ይፈጠርብኛል? ሰው አየሽ ለምን 10 ዓመት ሲፈጣ ይኖር? እኔ ምን አገባኝ? እኔ አላፈጠጥኩበት። አንድ ነገርማ ባይኖር እንዲህ አያፈጥብሽ። ተው በእናትህ ደግሞ አንድ ነገር ይላል። ሰበብ ከምትፈልግ በቃሽኛት ነው። እኔ ነኝ እውነት መስሎኝ ወደኛል ብዬ እዚህ ድረስ የተከተልኩ። የሚያፈጥ ሲመጣ ግን የሚያፈጥ ሲመጣ ምን አደረኩ? ትቼ ሄድኩ? በቃ ልመለስ። ስመለስ እንገናኛለን። መቼ ነው የምትሄደው? ነገ በጠዋት ነው የምሄደው። ግን ሳታገኘኝ እንዳትሄድ። ለምን? አንድ ነገር ብቻ ሳታገኘኝ እንዳትሄድ። በጣም እኮ በሌሊት ነው የምሄደው። አንድ አፍታ መጣ ብለህ ትሄዳለህ። እሺ እንዴት አደርክ? ኤርፖርት ነው አይደል? ነው ከዛ በፊት ማግኘት ያለብኝ ሰው አለ። ወዴት ነው? ቀጥታ ንዳው። ምን ተፈጠረ? አንድ ጉዳይ አለኝ። አንድ ነገር ልናገርና ልሂድ። ምን ነገር? የፍቅር ነገር። ነገር ማንነቴን ነግሬያት እንድትጠብቀኝ ነግሬያት። በዚህ ሰዓት ጠብቂኝ። አዎ እናቴ ሚስት አዘጋጅታልኛለች። እኔ ግን ላገባት የምፈልጋትን ሴት እዚህ አግኝቻለሁ። ማንነቴን ነግሬያት እንድትጠብቀኝ ነግሬያት እሄዳለሁ። ጋብቻ ጥሩ ነገር ነው። እየጠበቅሽ ነበር እንዴ? አታየኝ እንዳትመለስ ምናልባት የተኛ መስሎ ላለመረበሽ ብለህ ብትመለስ ለዛኝ በጣም ቁም ነገረኛ ነሽ። እሺ ካልክ እቺ ነገር ያዛት። ምንድነው? ለእናት ሕክምና ገንዘብ? አዎ ለእናት ገንዘብ ያስፈልጋል። አንቺ ከየት ታመጫለሽ? አታስብ ለሱ ያስቀመጥኩት ብር ነው። ቀስ ብለህ ሰርተህ ትመልስልኛለህ። አሁን ለእናቴ ትድረስላቸው። አንቺ እኮ መጽሐፍሽን ለማሳተም ህልምሽን እውን ለማድረግ ችግር የለም። ከህይወት አይበልጥም። እሺ የኔ ይታተማል። አሁን ግን የእናቴ ህይወት ይበልጣል። ቶሎ ብለህ ለእናቴ ትድረስላቸው። ጥሩ ሐኪም ጋር ውሰዳቸው። ካልሆነ ደግሞ ወደ አዲስ አበባ ይዛቸው ነው። እሺ አውቶቡስ እንዳይመጣ ቶሎ ሂድ። እሺ ችግር አለ? ነገርካት? ነገረችኝ። ተሳካ? ከአቅሜ በላይ ነች። በል ቶሎ ወደ ኤርፖርት ውሰደኝ። አውቶቡስ እንዳያመልጥ። አውቶቡስ?
ድምፅሽ ጠፋ። ልንመጣ ነው። በሰላም ነው? በቃ ተለያይተናል። አምሽ ስልክህ እኮ እምቢ አለኝ። ይኸውልህ እመቤትን አውቂያታለሁ። እሺ እንዳትነግራት። አዎ ያንተ ቤት ዳቦ ሻጭ ሆኜ ነው የተዋወቅኳት። ጥሩ፣ ምንም ስላንተ አልነግራትም። ግን እኔ በቃ ተለያየሁ። ታዲያ እኔ ልለማመጣው ፈለግሽ? በቃ በስነ ስርዓቱ አናገርኩት። እሱ ግን ሊመልስልኝ አልቻለም። ወንዶች እኮ ተፈላጊነትና ጥንካሬ የሚሰማቸው ስታከብሪያቸው ነው። እኔ ከዚህ በኋላ ምን ላድርግ? ተረጋግተሽ ሁሉንም ነገር ለማድረግ ሞክሪያ። በተቻለ መጠን የማያስቀይሙ ቃላት ተጠቀሚ። አሁንማ በቃ አላበቃም። አሁን ቁርስ ስትበሉ ቁርስ ትቀልጃለሽ? ቁርስ ቀርቶ ራቱን እንኳን አልበላም። አሁን ግን ብሉ በቃ። ቁርስ እንብላ ልለው? አይደለም እንደዛ አይደለም። ትንሽ ነገር መቅመስ ፈልጌያለሁ። ቁርሳቸው አሪፍ ነው በዩ። ከሰሞኑ ምን ሲበላ ነበር? የተጠበሰ ዳቦ በቅቤ። በቃ በጣም አሪፍ። ቁርሱ እንደቀረበ በጣም አሪፍ ቁርስ እንደሆነ ንገሪውና ትንሽ መቅመስ ጥሩ ነው፣ መንገድ ሲኬድ ትላለች አክስቴ ምናምን በዩ። ከዛ በእርጋታ አውሪ። በቃ ከሷ ጋር መግባባት መቼም ይችላል። ንግግሯስ ምላሷስ አንዷለም እንደምን ነህ? ከአዲስ አበባ መቼ መጣ? ገና አሁን መምጣቴ ነው። ኦኬ ፈልጌህ ነበር። ምን ነው በደህና ነው? አይ በደህና። ያን የጠየከኝን ሰውዬ እኮ አወቅኩት። ማን ነበር? በዓሉ ግርማን፣ የታወቀ ደራሲ አይደል? ኦ ልክ ነሽ። አዎ አወቅኩት። እባክህ ግን በእናትህ በደንብ ላቀው ፈልጋለሁ። ምንም ችግር የለም። በቃ መጽሐፎችን አመጣልሽና እሰጥሻለሁ። ፌስቡክ ላይ አድ ላደርገው ፈልጌ አድሬሱን በማን ብዬ እንደምፈልገው አጎቴ እኔ ማግባት ፈልጋለሁ እኮ። እኛስ ምን ልህነ? በጣም ደስ ይለኛል። የተገኘችውም ልጅ እኮ አይ ማማ፣ እሷን እንኳን ሳይሆን እኔ ራሴ መረጥኳትን ሴት ነው የማውቀው ለትዳር የምትሆነኝ። ጥሩ። ግን ቤተሰቦቿ ይታወቃሉ? ጸባያቸውስ ዘራቸውስ ምንድን ነው? አጎቴ ከሷ በላይ ንጹህ፣ ከሷ በላይ ቅዱስ ዘር በዚህ ምድር ላይ የለም። ቤተሰቧ ከየትም ይሁን ከየት፣ ዘሯ ከምንም ይሁን ከምን ከሷ ውጪ በፍጹም ማግባት አልፈልግም። ትንሽ ቁርስ ነገር መብላት ፈልጊያለሁ። የተጠበሰ ዳቦ በቅቤ ቢሆን ጥሩ ይመስለኛል። ስትበላ አይቻለሁ። ቆንጆ መሰለኝ። ሰው ከሰው ጋር ተቀምጦ እንዴት እንደዚህ ያፍጠታል? ስርዓት የሚባል ነገር የለም። አንቺ ምን ታደርጋለህ እዚህ? እኔንማ እያየሽኝ ነው። አንቺ እዚህ ምን ታደርጊያለሽ? እኔማ ልዝናና መጥቼ ነው። ትገርሚያለሽ። ባይሽ ልታየኝ አልቻልሽ። ወይኔ በፍጹም አላየሁም ነበረ። በእናትህ እንዴት ነሽ? እንዴት ነህ? ሰላም ነው? አለሁኝ። ወንድሜ ነው። ወንድሜ? ያጎቴ ልጅ በላይ ይባላል። አማሃ ይቅርታ፣ እኔ እኮ በጣም ስታፈጥባት ጊዜ ማለቴ ስታያት ጊዜ እሱ ነበር እንዴ ሲያፈጥ የነበረው? አንተ ምን ነው ብትነግረኝ ወይ አጠራኝም? ስራ ላይ ነኝ እንደምታይ። አይንሽ ከሱ ላይ መቼ ተነቅሎ ሲጀመር እንድትየኝ ያላደረኩት ሙከራ የለም። ትገርሚያለሽ በጣም። ቁርስ ብሉሻ። የሚያስጨምረውን ያህል ገንዘብ መጨመር እችላለሁ። አውቃለሁ፣ ገብቶኛል። እኛ ጋር ግን በፍጹም ስለማይቻል ነው። በጣም ብዙ ስራ አለ። ባይሆን በእኛው ኳሊቲ የሚያትሙ ሌላ ማተሚያ ቤቶች ላገናኘው ይችላል።
እንዴት ነሽ? አለሁ አለ እንዴት ነህ? እኔ የምልህ እናቱ እንዴት ሆኑ? የማ እዚህ ዳቦ የሚሸጠው ልጅ ነው። ስሙን እኮ አልጠየኩትም። ቆይ ላገናኝሽ። እሺ ሄሎ አመሽ እንዴት ነህ? እንዴት ነሽ መቤት? እኔ እኮ እናቱ እንዴት ሆኑ? ተሻላችሁ? ደህና ናት። እድሜ ላንቺ፣ ሁላችንም ደህና ነን። እሰይ ጥሩ ከተሻላቸው። እመጣለሁ፣ ላገኝሽ እፈልጋለሁ። እሺ አማሃል ላገኘው? አመሽ አደራህን እኔ መሆኔን በፍጹም እንዳትነግራት። ጥሩ። የዓመት ፍቃድ ነው የተሰጠ። ፍቃድህን እንደጨረስክ ወደ ስራ። እሺ ቻው። እኔ የምልህ ያ ደራሲ ጓደኛ እዚህ እንዳለ አውቃለሁ። ማ ደራሲ ነው እንዳለ መኮንን የጃዝ ምሽት ላይ እኮ ተገኝቶ ነበር። አገኘሽው? እኔማ አላገኘሁትም፣ ሳላገኘው ቀረው። ውይ በእናትህ አስተዋውቀኝ፣ እንዴት እንደምወደው እኮ። እሱም ይወድሻል። የት ይወደኛል? አይ ባይሽም ያው ሰው ሁሉ ይወዳል። እሱንም አውቃለሁ። ሄሎ፣ ሁላችሁንም በሰዓቱ ማግኘት ትፈልጋለሽ? ይሄ ሁሉ ዝግጅት ስለምንድን ነው? ምን ያህል እንደወደድኳት አላወቅም። በል ያድርግልሽ። አደራ በቃ በሰዓቱ ሁላችሁም። እሺ ታንኪዩ። እሺ ባይ። የት አለች? መቤት አንዱ ዓለም የሚባል ደራሲ ታወቂያለሁ ብላ እየበረረች ሄዳለች። አንዱ ዓለም ሃይ መቤት፣ እንዴት ነሽ? እንዴት ነህ? ሰላም መጣ? እግዚአብሔር ይመስገን ደህና ነኝ። አውቀው አረፍ በል። እሺ ታንኪ ዩ። አወቀው ደራሲው እኮ አንዱ ዓለም መኮንን እኮ ነው። አዎ አንዱ ዓለም። ጤና ይስጥልኝ። ምን ይምጣል? ሻይ እባክሽን መቤት። ይቅርታ እንዴ ስልክ ችግር የለም። ምን ነው? አይ አንዱ ዓለም ማለት አንተ ነህ? አዎ ደራሲው አንዱ ዓለም ማለት እኔ ነኝ። ግን እኮ አንዱ ዓለምን አውቀዋለሁ። እንደው በእናትህ ሞት ደራሲ ትወዳለች ሲባል እንዴት ብዬ እንደጠበስኳት። በእናትህ ሞት እንዳታስፎግረኝ። እንደው እሺ አዛም የሆነ ፕሮግራም ነበር፣ እዛ ላይ እንድንሄድ ነበር የመጣሁት። አዎ የድሮ ተወዛዋዥ ቆይ ስንት ጉድ አለ እነግርሃለሁ። ቆይ ዝም እሱ መጽሐፍ ደግመሽ አነበብሽው ማለት እጅግ በጣም ጥልቅ ነው። እኔ ያው ጥልቅ ሀሳቦች የቱ ማን ነው? ዳቦ ቤት የቀጠርኩት ዳቦ ሻጭ። ዳቦ ቤት የቀጠረው ዳቦ ሻጭ አይደለም፣ ሚሊዮነሩ ነው። ሚሊዮነር የተከበራችሁ እንግዶቻችን፣ ዛሬ አንድ መጽሐፍ ለመመረቅ ነው እዚህ አዳራሽ ውስጥ የተሰበሰብነው። መጽሐፉ የማንና ምን እንደሚመስል
ወጣቱ ደራሲ በመሃላችን ይገኛል፣ መጥቶ ያስረዳናል። ወጣቱ ደራሲ የምንወደው የምናከብረው ገጣሚ ደራሲ አንዱዓለም መኮንን ወደ መድረክ። በቅድሚያ እንደምን አመሻችሁ። ይህ እድል ስለሰጠኝ በጣም አመሰግናለሁ። የዛሬው የግጥም መጽሐፍ የወጣቷ ደራሲ ነው። ይህንን የግጥም መጽሐፍ መታተሙን ወጣቷ ራሷ አታውቅም። እኛ ጓደኞቿ ተሰብስበን ሰርፕራይዝ ልናደርጋት ነው ያዘጋጀነው። አሁን ይህንን ጨርቅ ስስበው የመጽሐፉ ከቨር ይገኛል። ገጣሚ እመቤት ይልማ የመጀመሪያው ህልምሽ የግጥም መጽሐፍ ይህ ነውና የፍቅር መንገድ የግጥም መድብልሽ በዛሬው ቀን ለንባብ ስለበቃ እንኳን ደስ አለሽ። ይቅርታ የሰው ስለሆነ ነው። በጣም ይቅርታ ይቅርታ። ጎበዝ ነው። አዎ ሰርፕራይዝ አደረጋት። ምን እንደሚወዳት አየህ። እና ሰርፕራይዝ ማድረግ የፍቅርን ጥልቀት ይገልጻል። እንክት አድርጎ ነው። አንተ ግን ሰርፕራይዝ አታደርገኝ። ምን ማለትሽ? ጓደኛህን አታይም እንዴ? እና እኔ ታዲያ ምን ላድርግ? አንቺ ግጥም አጽፊ እንዳላሳትምልሽ። ፋጡን በጣም ታድላለች። ሄሎ ሄሎ፣ ምን ተፈጠረ? ምን ሰርፕራይዝ ካላደረከኝ እያለች ነው? ሰርፕራይዝም ሆነ ፍቅር በምክርና በመዘጋጀት አይሆንም። ታዲያ በምንድን ነው? በስሜት። እውነትህን ነው እኮ በስሜት ነው። ስሜትሽን ተከታይ ራሄል፣ ካልሆነ እየወደድሽ ታጫለሽ። መውደድ ወደዋለሁ፣ ግን እሱ ሰርፕራይዝ ሄሎ ራሄል፣ ሄሎ ሰርፕራይዝ በአርቲፊሻል ምን ችግር አለው?